ቀጥረ ሰው ልታስገድለኝ ነው ያሰብከው? ኢብራሂም ወይ ሰሞኑን ውትድርና ፓለስታይን እየተዋጋ ሙቶብኛል። ስለሱ ታዝናለህ አታዝንም አንተ? ባይሆን ጌይማን እንደሆነ ላሳያችሁ። በቃ አያችሁ፣ አሁን ደብል ስታንዳርድ ስናደርገው በመጀመሪያ ደረጃ በክርስትና አስተምሮ አፍ መሳሳም ወንድሜ እንደምን አለ? ኢየሱስ የሰው ደህና ነኝ። እስራኤል መቼ ነው ሰዎችን መጨፍጨፍ የምታቆመው? ወንድም አለ ምን መሰለህ፣ የሰው ልጅ መልካም ነገር ተመኝ። በቃ ለሰው ልጅ መልካም ነገር እንመኝ ወገኖቼ። ለሰው ልጅ መልካም ነገር እየፈለኩ ነው፣ ግን መቼ ነው የምታቆመው? ቁም ነገር ግን እሱ እግዚአብሔር እኮ ሁሉን ነገር ማድረግ የሚችለው ፈጣሪ አምላክ ብቻ ነው፣ እኛ አይደለንም። ትክክል አይደለም የምታደርገው ነገር ግን ዘጌዲዮ ኖ ጦርነት የምናስቆመው ፈጣሪ አምላክ ነው ሁሉን ማድረግ የሚችለው፣ እኛ እየመሰለን ነው እንጂ በእኛ አይደለም። ትክክል ነው፣ ግን ማን አሁን እንደዚህ መጨፍጨፍ አግባብ ነው? ኖ አልገባህም እኮ የምነግርህ። ይሄ ሁሉ የሚያደርገው ፈጣሪ ነው። ለፈጣሪ እንታዘዝ፣ እንገዛ፣ ያኔ ይቆማል። ገባኝ። እኔ አይደለም ውስጥ አይደለም ያለው አግባብ ነው አይደለም ነው። አላሁ አክበር። ለምሳሌ ዛሬ አይተሃል አይደል? ከተባበሩት መንግስታት ስብሰባ ነበረ። አረ እባክህ ዘጌዲዮን እንደ አግባብ ነው አይደለም ነው የጠየቀው። አረ ተወኝ። ቆይ አረ ተው አንተ ብዙ ነገር ታውቂያለህ እንዴ አንተ? አረዳ ልጅ አይደለህ? አረ እኔ አረዳ ልጅ አይደለም የድሬ ልጅ ነኝ። ኦኬ ድሬ እኮ ምርጥ ናቸው። ድሬ እኮ ምርጥ ስለሆነ እንጠይቃለን። እኛ ጥያቄያችን በአግባቡ ሲመለስ ነው የምንወደውና እኔ ደግሞ ያው የጎንደር ልጅ ነኝ። ጎንደር ታውቃታለህ? ጎንደር አዎ፣ ጎንደር ከባድ ነው። በጣም አሪፍ ሀገር ነው። ደስ ይላል። ወይ ደግሞ በየምድር ይባላል። በየምድር ተበተናችሁ ነው የምንኖሩት ነው ወይስ? በጣም ምርጥ ሀገር ነው። ምን አይ በየምድር አልከኝ። ተበትነን ነው የምንኖረው ያልክ መስሎኝ ነው። ፈላሻ ብዙ ስላለዘ ኖ ጎንደር የምታምር ሀገር ነች። ላከበራት ታከብራለች፣ ላዋርዳት ታዋርዳለች። አሪፍ ሀገር ነች። በጣም ምርጥ ሀገር ነች። አውቃለሁ። ኢትዮጵያ ምርጥ ሀገር ያልሆነ የለም። ኢትዮጵያ ውስጥ ሁሉም ሀገር ምርጥ ነው። ወሎ ደግሞ ብትሄድ የበለጠ ውቦች ናቸው። በቃ መልካም ሰዎች ናቸው። እሺ ወሬን አታስቀይስ። አሁን እሺ ፍልስጤምን መጨፍጨፉ አግባብ ነው አይደለም? ይሄ ያደረገው ፈጣሪ ነው እኮ የምነግርህ። እኛ መስሎን ነው ለሰው። እኔ ጥያቄ ጠየቅኩ መልስልኝ። እኔ ስለዚህ ትክክል ነው ማለት ነው። ቆይማ ሻይ እያፈላሁ ነው፣ ስኳር ጠፍቶ እየፈለጉ ነው። መልስልሃለሁ። ቆይማ እኔ ጨዋለኝ እንካ ነው ጨውና ጨውልስ አሁን እኮ ጨውልስና ዘጌዲዮ እሺ ኢትዮጵያ አለ። ሰላም አለይኩም ሙክታር። ማን ነው ሙክታር? ማን ነው ሙክታር ደግሞ? ሰላም አለይኩም። ሰላም ኡስታዝ ኢብራሂም። ኡስታዝ ማን ናቸው? ኡስታዝ እዚህ ላይ ወአለይኩም ሰላም። ኡስታዝ አይታየም። ሰላም አለይኩም። ወአለይኩም ሰላም። የሐቢቢ ጋር ኧረ ምንድን ነው ያልከኝ? ማሻአላህ እኔም ደስ ብሎኛል ስለገባህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ ወይ ነው ያልኩህ? ደህና ነኝ፣ ደግ ነኝ። አንተዋ ቻው አሁን ኢብራሂም። እሺ ስለዚህ አምላክ ነው ያደረገው አልከኝ አይደለ? ይኸውልህ ይብረው፣ ኧረ ቆይ ያፈላሁት ሻይ ተው፣ ቅመም ሁሉ የለውም፣ ባዶ ሻይ ቅጠል ነው ያፈላሁት። ግን እንጃሪ እና አንተ ሬት ልስጥህ? ተወኝ እንጂ እኔ ጥያቄ ይመልስ። አንተ ሰው ተው። እስራኤል ፍልስጤምን መጨፍጨፏ ትክክል ነው አይደለም? ኦኬ እንደዚህ እናድርግ። ሰሞኑን ወንድሜ ሙቶብኛል። ሰሞኑን ውትድርና ፓለስታይን እየተዋጋ ሙቶብኛል። ስለሱ ታዝናለህ አታዝንም አንተ? አይ የጠየቅኩን ጥያቄ ለምን አመለስም? ህፃናት መጨፍጨፋቸው
በቦምብ መደብደባቸው ትክክል ነው አይደለም? የቁን ጥያቄ መለስ መጀመሪያ እኮ ቀጣይ ደግሞ አንተ ልትመልስልኝ ከዛ መለስልህ። አዎ ትክክል ነው እሱ ትክክል አይደለም። በቃ ጨርሰናል። እሺ አንተ ደግሞ አንድ አጎቴ ሰሞኑን ጋዛ በውጊያ ሞቶብኛል ትክክል ነው አይደለም? ጋዛ ሄዶ ነው ሲወጋቸው ነው? አዎ እየወጋቸው ነው የሞተ። አዎ እኮ እና ራሱን የማይከላከል እዛ ያለ ሰው ራሱን የማይከላከል ሰው ነው ያለው። እጁን አጣምሮ ኖ ቆይ በመሞቱ ታዝናለህ አታዝንም? ንገረኛ። አይ ሊገል ሄደማ መሞት ነው ያለበት ሲጀምር። ኦኬ ታዲያ እንግዲህ እውነት ነው ሊወጋቸው ለሄደ ተወጋብኝ ወንድሜ ዘመዴ ነው እኮ ሊወጋ የሄደ መወጋት ነው ያለበት። መጀመሪያ እነሱ ለመጣው የወጉልኛል። ይሄን መልስልኝ። መቼ እንዴ ኦክቶበር 7 መጣው ጭፍጭፍ ያደረጉ እነሱ መጀመሪያ። ከዛ በፊት ተው እሱ አላህ ይጦረው። አየው። ስለዚህ አሁን ለማንኛውም በቃ ጥሩ አይደለም ማለት ራሱ አንድ ትልቅ ነገር ነው። እናመሰግናለን። ጥሩ አይደለም። አንተም ደግሞ ስለ ኦክቶበር 7ቱ ምን ትላለህ? ልክ ነበረ? ማውቀው ነገር የለም ስለ ኦክቶበር 7 ኖ መልስ። ልክ ነው አይደለም? መጥቶ መጨፍጨፋቸው። እኔ ፖለቲከኛ አይደለሁም አላውቅም። አይ ኢብራሂም ዛሬ ፋውል ሰራህ። ተው ወላሂ አላውቅም እኔ ያውም ደግሞ ወላሂ እያልክ አይ ወላሂ አላውቅም ስለማላውቅ። ኧረ በለው ተው እንዴ ወላሂ ብዬ እሺ ጥሩ በቃ ካላወቅ ችግር የለም። ብቻ የሰው ልጅ መሞቱን አልፈልግም። ማንኛውም ሰው እንዲሞት አልፈልግም። ይህና እንግዲህ እሺ እንደዛ ከሆነ ጥያቄ ልጠይቅ። እግዚአብሔር ማነው አንደኛ ሳሙኤል ላይ ህፃናትን ሲያስገድል እንዴት አየው? እግዚአብሔር ነው የፈጠራቸው አምላክ ያውቃል። መጨፍጨፍም ማስገደልም መብቱ ነው። እሱ ነው የፈጠራቸው እኮ ህፃናቱን የፈጠራቸው እኮ እሱ ነው። ፈጣሪ ነው፣ እኛ አይደለንም። እኔ አንተን አልፈጠርሁም፣ አንተም እኔን አልፈጠረም። ፈጣሪ ነው የፈጠረን ሁላችንም። ስለዚህ ያስጨፍጭፋቸው ኖ እምልህ ሰምተህ ከሆነ ማለት ነው ፈጣሪ የፈጠረን አምላክ እሱ ያውቃል ምን ማድረግ እንዳለበት። ንብረቱ ሀብቱ እኛ የእሱ ሀብት ንብረቶች ነን። የኛ ውሳኔ አይደለም። ፈጣሪ አምላክ የፈለገውን ነገር ማድረግ ይችላል። ናሆን ወንድሜ ኢብራሂም ኢትዮጵያ እንደምን አለ ወንድሜ? ኢትዮጵያ አቤት ኮሜንት እያነበው እናንተ ኮሜንት የምትጽፉ እጣቶቻችሁ ቁርጥ ይበሉ። በዚህ በምጽፉበት መልካም ነገር ብጽፉ እንደው ጥሩ ነበር። መጥፎ እየጻፋችሁ እኔ እነግራችኋለሁ። እናንተ ሰዎች እኔ ለእናንተ ብዬ ነው። ጥሩ ከጻፋችሁበት እጣታችሁ ለብዙ ጊዜ አብራችሁ ይቆያል። መጥፎ ግን ከጻፋችሁ ያ እጣት የእናንተ አይደለም። እኔ ለእናንተ ነው። ከሰማችሁ ይስሙኝ፣ ካልሰማችሁኝ ነገ ታገኙታላችሁ። ኢትዮጵያ ወይ እንደምን አለ ወንድሜ? ሰላም ላንተ ይሁን። ሰላም ነኝ። ኢትዮጵያ በማለት ብቻ አከብራ ምንድነው? እኔ የምለው ሰላም ምንድነው? እኔ እኮ አሁን ፖለቲካ ጀመርን እንደዚህ ነው። አቤት ወላሂ በጣም ደስ ብሎኛል። ማሻአላህ አላህ ሁሌም ደስተኛ ያርግህ። ፍቅር ሁላ ሲዘግ እንደዚህ አልተሰማም። ታይ በጣም ደስ እያለኝ ነው። ማሻአላህ ለቤቱ አንዴ ማሻአላህ አላህ ይቀበልህ ሀቢቢ፣ አላህ ይጠብቅህ። አብሽር። እኔ ምን አወራ ፈታ በል እንደ ቤት ምን በቃ ምን አለ ማሻአላህ። ሙስሊም ነህ? እኔ ሙስሊም ነኝ። ማሻአላህ አብሽር። በቃ ተቀመጡ።
ኧረ ቆይ አንድ ሰው እያወራ አንድ ሰው ጣልቃ አትግቡ ይጨርስ። እሺ ወንድሜ ጨረቃ ላይ ነው የምታየው። ኧረ እባክህ አንተ ከምድር በታች ገብተህብኝ እኮ ነው። ለዛ እኮ ነው መታየት ያቀተን። ዘጊዲዮ እኔ እናንተ በቃ ጥሩ ቤተሰብ እየሆንን ነው፣ ግን ነገረኛ እያረከኝ ነው በግድ። እሺ ቀጥል። ኢትዮጵያ ምን በቃ ምን ሀዲ እስቲ መከረኝ። ኧረ እኔ ራሱ የሚመክረኝ እፈልጋለሁ። እኔም ራሴ ሀቢቢ ምን እመክራለሁ እባክህ። አላህ በቁርአን ላይ ምን እንደሚል ታውቃለህ? አተእሙሩነ الناس بالبر وتنسون انفسكم ይላል። ሰዎችን በመልካም ታዛላችሁ ራሳችሁን ትዘነጋላችሁ። ወአንቱም ተትሉን الكتاب افلا تعقلون እናንተ ራሱ መጽሐፋችሁን እያነበባችሁ አታስተውሉም ምን ይላልና እኔ መምከር ወላሂ ባይሆን እዛው ጋር የመከረውን አንድ ላይ ለኔም ላንተም ልምከር። ወስተዒኑ ቢሰብሪ ወሰላህ አለ። በሰላትና በትዕግስት ታገዙ አለ። በቃ በትክክል አላህን መንገድ ለመያዝ ማለት ነውና ፈኢነሃ ለከቢረቱን ኢላ ዐለል ኻሺዒን። ይሄ ሰብርና ትዕግስት የሚባለው ሰላትና ትዕግስት የሚባለው ነገር አላህን በሚፈሩ ሰዎች ላይ እንጂ ከባድ ነች ይላልና አለዚነ የዙኑነ አነሁም ሙላቁ ረቢሂም ይላል። እነዛ ጌታቸውን መገናኘት የሚፈልጉ ጌታቸውን መገናኘት እርግጠኛ የሆኑ ማለት ነው። አለዚነ የዙኑነ ጌታቸውን መገናኘት የሚፈልጉ ምንድን ነበረ? ከዛ እሺ ጠፋኛ። ያው ኤኒዌይስ ምንድነው አላህን መገናኘት በእውነት የሚፈልግ ሰው ካለ በሌላ ቦታ ላይ እንዳለው ሊያዕመል ዐመለን ሳሊሓ መልካም ስራን ይስራ፣ ወላ ዩሽሪክ ቢዒባደቲ ረቢሂ አሐዳ በጌታው ላይም አንድንም ነገር እንዳያጋራ በማለት አላህ ይናገራል ማለት ነው። ስለዚህ በአጭሩ ምክሩ ለኔም ላንተም ነው እና ትልቁ ምክር ምንድነው? እኛን ነው እኮ የሚለው። ማጋራት ሲባል ቀላል እኮ ነገር አይደለም። ማጋራት ለምሳሌ ሽርክ ብዙ አይነት አለ ታውቃለህ። ሽርኩል አስገርና አክበር አለ። ለምሳሌ ይሄ ሪያ ምናምን የሚባል ነገር አለ። እዩልኝ የሚባል ስሙልኝ የሚባል ነገር አለ። ብዙ ነገሮች አሉ። እነዚህ አሁን ሽርክ ናቸው፣ ግን አስገር ናቸው እነዚህ ሪያ ከሚባሉት። ሌላኛው በአላህ ላይ ማጋራት ነው። በአላህ ላይ ማጋራት ሲባል አላህ በሌለበት ቦታ ሰውን ሰው በሌለበት ቦታ ሰዎችን መጣራት ምናምን የመሳሰሉት። ኤኒዌይስ አሁን አንተ ዜና አታረግም አውቃለሁ። አላህ ይጠብቃል። እኔ ትዕግስቱን ብቻ ነው መታገስ ነው። በቃ በሰላት ታገዝ። ወስተዒኑ ቢሰብሪ ወሰላህ ወኢነሃ ለከቢረቱን ኢላ ዐለል ኻሺዒን አለዚነ የዙኑነ አነሁም ሙላቁ ረቢሂም ወአነሁም ኢለይሂ ራጂዑን። ወደሱም ተመላሽ እንደሆን ከእርግጠኛ የምትሆን ከሆነ የዛኔ ትታገሳለህ ኢንሻአላህ። እና ትዕግስት የኔም ችግር ነው፣ ያንተም ችግር፣ የሁላችንም ችግር ነው። ኢንሻአላህ እንግዲህ ዱዓ ማድረግ ነው። እኔ ግን ልምከርህ፣ በቃ ትክክለኛ ምክር ልስጥህ። ትክክለኛ ምክሬ ምን መሰለህ? ቁርአንን አስተንትና አንብብ። እሺ በቃ ራሱ ቁርአኑ ይመክራል። ወላሂ እንግዲህ የምትቀበለኝ ከሆነ ይሄ ነው ትክክለኛ ምክሬ ለኔ ለአንተ። በቃ ቁርአንን በአግባቡ አንብብ፣ ቁጭ ብለህ ተማረው። ቁርአን ራሱ ይመክራል። ራሱ መካሪ ነው። ክርስቲያኖች እንዲህ ናቸው። አያችሁ፣ ክርስቲያኖች እንደዚህ ይሳደባሉ። አያችሁ፣ ከዛ ክርስትናን ያሰደባሉ። ያው ክርስቲያን እንዲህ ነው፣ ተሳዳቢ ናቸው ክርስቲያኖች። አያችሁ ክርስቲያኖች እንዴት እንደሚሳደቡ። ኢየሱስ ነው እንዲህ የሚያዛቸው መሰለኝ። ያው እንግዲህ ክርስትናን ያሰደበው አሁን የወጣው ሰውዬ ክርስቲያኖች እንዲህ እንደሚሳደቡ ነው ያሳየን።
ስለዚህ ክርስቲያኖች ተሳዳቢ ናቸው። የሆነ ቦታ ሂጄ ነበር፣ አሁን የመጣሁት ምንድን ነበር? አንዴ ሚውት አድርገህ አንዴ ዘጌው ነው አንዴ። ስለዚህ ክርስቲያኖች እንዲህ ተሳዳቢ ናቸው። ስለዚህ እንዴት አድርጎ ነው የእናንተን እምነት ሰው እንዲቀበል የምትጣሩት? እንዲህ አይነት ብልግና የሸተተ አፍ ማለት እንደዚህ እንዴት አድርጎ ነው ሰው ዳዋ የሚያደርገው? አሰባችሁታል? ባይሆን ጌይ ማን እንደሆነ ላሳያችሁ። በቃ አያችሁ፣ አሁን ደብል ስታንዳርድ ስናደርገው እኔ ላሳያችሁ። በቃ ያው ጌይ ማን እንደሆነ እናሳያችሁ። እሺ እንደዚህ ከሆነ ቀላል እኮ ነው። እኛ ምን አገባን? ይኸውላችሁ ደግሞ ልንመጣ ነው። ይኸው really I'm not you mean this right? ይሄን ነው አይደል ስትለኝ ነበር። this is it። በመጀመሪያ ደረጃ በክርስትና አስተምሮ አፍ መሳሳም አለ። ኢየሱስ የሰዎችን አፍ ይስማል። you ኢየሱስ የሰዎችን አፍ እየሳመ ምን ሊያስተምር እንደሚችል ያው obviously you can see this። ሌላ ከነቢያት አንዱ ለምሳሌ ነቢያት እንዴት ጌይነትን ሲያስተምሩ እንደነበረ ላሳያችሁ። መጽሐፈ ነገሥት ምዕራፍ 4 ላይ ነቢያቶች እንዴት እንደሚያደርጉ እዩ። ገብቶም በሩን ከሁለቱ በኋላ ዘጋ፣ ወደ እግዚአብሔርም ጸለየ። መጥቶም በሕፃኑ ላይ ተኛ። ልብ አድርጉ፣ ሕፃኑ ላይ ተኛ ሰውየው መጥቶ አፉንም በአፉ ላይ አደረገ። ምኑን በምኑ ላይ ነው ያደረገው ጋይስ? አፉን በአፉ ላይ። ይሄ ምንድነው የሚያስተምረው? መልሱልኝ። አፉን በአፉ ላይ አፉን በአፉ ላይ አትመልስልኝ። ቆይ አትመልስልኝ። አፉን በአፉ ላይ፣ አይኑንም በአይኑ ላይ፣ እጁንም በእጁ ላይ አድርጎ ተጋደመበት አለ። የሕፃኑም ገላ ሞቀ ይላል። እሺ አሁን እንደዚህ ከሆነ የፈለጋችሁት ማለት ነው፣ እንዲህ አይነት ነገሮችን ማሳየት ከሆነ የፈለጋችሁት፣ ቆይ ደግሞ ይሄንን ደግሞ ጠይቀዋለሁ። አንዴ እባክሽ ካሚላ ላወርድሽ 2 ሰከንድ ነው የቀረሽ። እሺ ወርደሻል ኦልሬዲ። እስቲ ይሄን ነገር ትመልስልኛለህ ዘጌዲዮን? ወንድሜ አሁን ቆይ አንዴ ከዛ በፊት እሱን አይደለም ጆናታን ታርጉምን ታውቀዋለህ? ታርጉም ጆናታን ይቅርታ ዘጌዲዮን ታርጉም ጆናታን ማለት የእናንተ ሙፈሲሮች አንደኛው ነው። ከአይሁድ ነው እሱን ተወና አሁን ወደ ጠየቀኝ እኮ ነው። ተመሳሳይ ጥያቄ ነው ያለኝ። ታርጉም ጆናታን ላይ አንድ ጥያቄ አለኝ። በጣም የሚገርም ጥያቄ ነው። ጥያቄ ምን መሰለህ? እሺ አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ አለው። ጭን የሚለው ነገር እናንተ ጋር ተቀምጦ ስናየው እንዲህ ነው ያለው። ይኸውልህ ያለው ጥቅሱ ዘፍጥረት 24 ላይ ነው። እሺ and Abraham said to Eliezer his servant አለ the senior of his house ብሎ አለውና እሺ who had rule over all his property አለ put now your hand upon my section of my ምንድን ነው የሚለው circumcision ምን ማለት ነው? ይሄ ምን ማለት ነው? እሺ ተርጎ ምን ማለት ነው? ከእንግሊዝኛው ወደ አማርኛ ተርጎ ማለት ነው። አዎ ይሄ የተገረዘው ቦታ በእጅህ ያዘው ማለት ነው። የተገረዘው ቦታ ተቀላ። አይወል አሁን አንተ የምታወራው ስለማታውቀው ነገር ነው የምታወራው። አንድ ጊዜ አላቀማው በትቀደም ታውቃለህ፣ ቅድም ታውቃለህ ስትለኝ ነበረ። እሺ እጅህን ያዛለው ለመሐላ እዚህ ጋር ይዞ ነው። አሁን ስለምን እንደምታወራ አታውቅም ውድ ወንድሜ ኢብራሂም። እሺ ምንድነው? በጣም አንተ አዋቂ ነህ። አሁን ዘጌዲዮን ይሄ ምን ማለት ነው? አንደኛ ኢብራሂም ማለት አንተ ያንተ ስም ራሱ በሱ ከተረጎመ በጣም ይገርማል። መልሰህ ደግሞ ታዋርደዋለህ ራስህ። ኧረ እባክህ መልስልኝ። እኔ ያላዋረድኩትም። ይሄ ምን ማለት ነው እንዴ? አትጠይቅ መጀመሪያ። እሺ ምን ማለት ነው ይሄ?
ይህንን ከጻፉት ወይም ይህን ለዓለም ካሰራጩት ሰዎች ጠይቀህ መረዳት። ምን ማለት ነው? ይሄ ምን ማለት ነው? አታውቀውማ። ስለማታውቀው እሺ ምን ማለት ነው? እኔ አልመልስልህም፣ አውቀዋለሁ። አታውቀውም፣ ስለማታውቀው ማለት ነው። እኔ ልተርጉም። እሺ ብራዘር፣ እንግሊዝኛ ነው የተጻፈው። ቆይ እሺ፣ ዕብራይስጥ ታነባለህ? አታውቀው ነገር ላይ ብዙ አስተያየት አንተ ምንም አታውቅም። ሲጀመር ዝም በል እባክህ። እሺ አይ አታውቅም አደጋግማ ወይ የምታውቀው ነው አስረዳን። እና በማታውቀው ነገር ላይ ስለ ቁርአን ነገር እንጂ አንተ የምታውቀው ስለሌላ ነገር አታውቅም። የት ታውቀዋለህ አንተ? ራስህን መጽሐፍህን እኮ ማታውቀውን እያሳየው እኮ ነው። ዘጌዲዮን ምን ሆነ ነው እንደዛ ይባላል? ወደዚህ አንተ ምን አመጣህ ወደዚህ? አዎ አይ መሀል መግባት ፈለካ ቅድም እና አንተ ላይም ላሳይ ነው። አብርሃም አንተ ስለ ቁርአን ተናገር፣ እኔ ደግሞ ስለ ብሉይ ኪዳን እናገራለሁ። ስለ አዲስ ኪዳን ደግሞ የሚናገሩ ሰዎች አሉ። ምክንያቱም መብታቸው ነው እነሱ። ለመሐላ አብርሃም ኤሌዘርን ለምንድን ነው ብልቱን ያዝና ማል ያለው? ለምንድን ነው ብልቴን ያዝና ማል ያለው? ለምን ነገር ትሰማኛለህ? ስለ ቁርአን ብቻ ነው እንጂ አንተ ማውራት የምችለው ስለዚህ ማውራት አችልም። ብልቴን ያዝና ማል ያለው ለምንድን ነው? ኤሌዘርን በማታውቀው ነገር ላይ ነው አሁን ይብሮ እየተናገረ ያለው። አብርሃም ኤሌዘርን ለምንድን ነው ብልቴን ይዘህ ማል ያለው? ይኸውልህ አንተ አሁን የምትናገረው ነገር በማታውቀው ነገር ላይ በሰው ሃይማኖት ገብተህ ሙድ እያዝን ያለው ሙድ አትያዝ። የሰደበህን ሰው ስደበው። አልሰደብኩም። እኔ የጠየቅኩን ጥያቄ መመለስ ትችላለህ። ክርስቲያን ስትል ነበር የሰማው። በዛ ተናደህ መጣህ። ይሄውና እሱ ላይ ያው ክርስትናውም ላይ እኮ አለ ብራዘር። እነሱ ዕብራይስጡ አንተ እንደ ፍልስጤምና እንደ እስራኤል እየተዋጋህ ነው ያለው። አሁን አንተ ሰው ቢያገኝህ አይወጋህም? ለምንድን ነው የሚወጋኝ? ይወጋሃል። በምትናገር ለወቅ ይወጋል። አይወጋኝም፣ ወላሂ አይወጋኝም። ኢትዮጵያ ውስጥ አንተ ከተገኘህ ወላሂ ማንም አይወጋኝም። እኔ ከአላህ ውጭ ማንም ምንም ሊያደርገኝ አይችልም። አንተ ልትወጋኝ አስበህ ነው? ኖ ክርስቲያን እንደዚህ ናቸው እያልህ በእውነት አንተ ልትገለኝ አስበህ ነው ወይ? የመግደል አባዜ አለ፣ የመግደል አባዜ አለብህ። የመግደል አባዜ ነገሩ ያው እስራኤል ያው ሰዎችን ትገላለች። ስለዚህ አንደኛው ልታደርገኝ ልትገለኝ ነው፣ ልትወጋኝ ልትመጣ ነው። አንተ ሙስሊም ነህ፣ ክርስቲያኑም ወንድሜ እኮ ልትገለኝ መምጣት ነው። እንዴት ነው ሐሳብ? አልገባኝም። ያንተ ሐሳብ እኮ የሰዎችን ወይስ ቀጥረ ሰው ልታስገድለኝ ነው ያሰብከው? ኢብራሂም ወይ እና ምን አስበህ ነው? የሰው ምንድን ነው ያሰብከው? የሰው ሃይማኖት ልታስገድለኝ ነው? ልታስገድለኝ አስበህ ነው? ከሰው ሃይማኖት ገብተህ እንደዚህ እንድትናገር ልታስገድለኝ ነው ያሰብከው? ልታስገድለኝ ነው እኮ ልታስገድለኝ ነው ያሰብከው? ምን አስበህ? የፈቀደልህ የትኛው ህገ መንግስት ነው እንድትሳደብ የፈቀደልህ? እኔ አልተሳደብኩም። ይኸው መጽሐፍን ያነበብኩት። መጽሐፍን ሳነበው አዳምጥ። ይሄ ምን ማለት ነው? እንግሊዝኛ አታውቅም? አሳዘኝ ነው ወንድም፣ እውነት አሳዘኝ። እግዚአብሔር ይቅር ይበልህ። እኔ ምንም አልልህም። ሂድ ወረድ እባክህ፣ ሂድ። ፖለቲከኛ እዛ ሂድና ፖለቲካን ስራ፣ ቤት እዛ የለመድክበት ስራ። እሺ ይኸው እኛ መጽሐፋችሁን ያነበብነው ታርጉም ጆናታን ላይ ምዕራፍ 24 እዚህ የተቀመጠውን ነው። እኛ ከራሳችን ፈጥረን የምናነበው ነገር ምንም የለም። ምዕራፍ 24 ከቁጥር 3 ላይ ያለው ነው እያነበብኩ ያለሁት። ቁጥር 2 እና 3 ተግባባን። አብርሃም አለው ኤንድ አብርሃም ሴድ ቱ ኤሌዘር አለ። አብርሃም ኤሌዘርን አለው ለባሪያው ማለት ነው። ሲኒየር ኦፍ ሃውስ የሲኒየር የቤቱ ሲኒየር ነው። who had rule over his property በዛ በፕሮፐርቲው ላይ ምን ያለ የሚመራ የሆነ ሰው ማለት ነው። ከዛ ምን አለው put now your hand upon the section of my የሆነ ያላነበውም ይሄው የተገረዘው ቦታ ላይ እጅህን አስቀምጥ። ከዛ ስለ መሐላ ነው የሚያወራው። መሐላ እኛ ምን አጠፋን? ምን ነው የምታወራው? ፖለቲከኛ ነህ እንዴ? ወይስ የሰው ስትነካ ደስ ክርስቲያኖችን ስትነካ እየመጣ ደስ ይላል? ከዛ በኋላ እንትን እዛ ፖለቲካን እዛ ትሰራለህ ሄደህ እና ያሰብከው ነገር የሚሳካል መስሎ ከሆነ አትሳሳት። እሺ እኛ እንትን አይደለንም ብራዘር። የመግደል ምናምን ፍላጎት ካለ
በነገራችን ላይ ያላወቅከው ነገር ካለ እኔን ለመግደል ብታስብ እንኳን ምን መሰለ ያለው ነገር አንድ አጭር ነገር ልንገር። ኢብኑ ተይሚያ እንዲህ ይላሉ፣ ብትገሉኝ ሻሂድ ነኝ ብለዋል። ብታባሩኝ ከሀገር ለኔ ጉብኝት ነው ብለዋል። እና ከዛ ደግሞ ሌላ ምንድን ነበረ ያሉት? በኋላ ወሲጅኒ ኸልወት ያሉ እስር ብታስሩኝም ለኔ ኸልዋይን ቁጭ ብዬ አላህን አመልካለሁ። ስለዚህ ምንም ብታረግ እኔ አልጎዳም። ወላሂ ላዚ ምንም ብታረግ ማለት ነው። ግን አታረግም፣ ነገሩ አትችልም። ወላሁ ያዕሲሙከ ሚነናስ የሚለው ነገር አለ። እሺ ጥያቄ ያላችሁ ሰዎች ጥያቄ መጠየቅ ትችላላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ደህና ነን። ስልሳ ሁለት ሲባዛ 62 በሰባት አንቀጹን 62 በሰባት ከሚለን በዚህ 62 ሲባዛ 62 እና ሲሆን መሰረት ያመጣ አልሰማሁትም። እኔ ምን እያወራ እንደሆነ አላውቅም። ያስተጋባል ድምጽ። ኦኬ እሺ ወላሁ ያዕሲሙከ ሚነናስ። ኢብሮዬ ከዚህ በኋላ ጓደኛሞች ነን ኢንሻአላህ። አብሽር 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 አብሽር። እሺ አይሁዶች ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ቆይ አንድ ጊዜ እሺ፣ አንዴ ምን አለ መሰላችሁ ቁርአን ሲነግረን እናንተ ዘንድ በጣም እናንተን ለመጥላት ቅርብ የሆኑና ለሙስሊሞች ጠላት የሆኑ ሰዎች ካሉ አይሁዳውያን ናቸው። ወቆይነን ወደዱም ጠሉም ማለት ነው። አይሁዳውያን መቼም ቢሆን ኸይር አያስቡም። መቼም ተንኮል እንጂ የላቸውም። እዚህ መጥቶ ቁጭ ብሎ እኛ ክርስቲያኖችን ለማጥቃት ከኛ ጋር ቁጭ ብሎ ለመስራት ይፈልጋል። የማይሳካ ነገር ነው። ወላሂ ነው የምላችሁ። ሁሉ ጊዜም ማለት ነው እኛ አይሁዳውያን ነን ብለው የሚሉ ሰዎች ለሙስሊሞች ተንኮልና ሁሉ ጊዜ ጠላትነት ነው ያላቸው። ሁሌ ጠላትነት ነው ስራቸው። ያው ቅድም እንዳለው ሊያስገድለን ነው የሚፈልገው። አያችሁ፣ እኛን ለማስገደል ለማጥፋት ምናምን። ግን አላህ በቁርአኑ ላይ ደግሞ እንደተናገረው እናንተን ለመውደድ ደግሞ እናንተ ጋር ቅርብ ሆኖ የምታዩቸው ደግሞ እኛ ክርስቲያኖች ነን ያሉት ነው ብሎ አላህ ያስቀመጠው ቁርአን ላይ። ወላሂ ሀቅ ነው። እነዛ ስራቸው ሰዎችን ለማጥፋት፣ ህፃናትን ለመግደል፣ አዛውንቶችን ለማጥፋት፣ ቤቶቹን ለመደርመስ፣ ለመደረማመስ ነው። በቃ ስራቸው ሁሉ ይሄ ነው። ተግባባ። ስለዚህ ለኛ ኸይር እንደሌለ አውቃለሁ። አላህ በቁርአን ላይ ነው የነገረን ገና ከጀምሩ ማለት ነው። ዘጌዲዮን እሺ፣ አታስመስል። እየመጣ እዚህ እኛ ቤት አታስመስል። የማስመሰያ እኛ ሙስሊሞች አናስመስልም። አንድነት የለንም ከእናንተ ጋር ወላሂ፣ በምንም ሁኔታ አንድነት የለንም። እኛ ሙስሊሞች ነን። ናሕኑ ቀውሙን አዐዘነ አላሁ ቢልኢስላም፣ እኛ በእስልምና አላህ ከፍ ያደረገን ህዝቦች ነን። የማንንም አንፈልግም፣ ብቻችንን እኛ ሙስሊሞች ነን። ወላሂ ነው የምልህ። ተግባባ። ወደ ማንም አንጠጋም። እኛ ወደ አንዱ አላህ ወደ አላህ ብቻ ነው፣ ወደማይሞተው ሕያው ወደ ሆነው ወደማይጸጸተው ታላቅ ወደ ሆነው አምላክ ወደ አላህ ነው የምንጠጋው። ተግባባን። ስለዚህ አንድነት ያለን መስሎ ከሆነ እስካሁን እንዲህ ምናምን የምታሽኩርመመን አንድነት የለንም። ወቄንን እሺ፣ ቁጭ ብለህ በደንብ አዳምጥ። እኛ ሙስሊሞች ነን። ጊዜ ይጠብቃል እንጂ መውደቃችሁ የማይቀር ነው። እንዲህ እንደሆናችሁ እንትን የሚል እንዳይመስልህ። እሺ ኢንሻአላህ አላህ በቁርአን ላይ እንዳለው
ሊዩዝሂረሁ ዐለ ዲኒ ኩሊ ከሃይማኖት ሁሉ በላይ የበላይ ሊያደርገው ነው እስልምና ራሱ ቃል የገባው ቁርአን ነው የሚናገረው። ይሄንን አንፈራም፣ ትክክለኛ ነገር እንናገራለን። ኤኒዌይስ ጥያቄ ካላችሁ ጠይቁ። ቶሎ በሉና አሁን መውጫ ሰዓት ይደርሳል።